መቼም እኔ በህይወት እያለሁኝ አንተ ቆማ አትሄዳት። እሷ ደግሞ ሰው ታሳምማለች እንጂ ትታመማለች እንዴ? ቢሆንም ጭራሽ በረከት አሁን ባለው ሁኔታ እንዲህ አይነት ነገር ሊፈጠር አይችልም። አዎ ማለት ያው አሁን ባለበት ሁኔታ ሰው ማስረግ። ድምጽሽን ቀንሺ። ቆይ እንዳትመጪ ብለን ተነጋግረን አልነበር እንዴ? ቆይ ለምን መጣሽ? ምን እንደሆነ ታውቂያለሽ? ትናንት ራሴን ላጠፋ ነበር እና ይሄ ሁሉ ነገር እኮ የተፈጠረው በቴቴ ምክንያት አይደለም። ማንም ባልነበረሽ ጊዜ እኮ ልጅሽን ተንከባክበውልሻል። ምንም አላልኩም እትዬ። ድገሚ። ያልሰማሁሽ መስሎሽ? ምንድን ነው የሰራሁት? ቆይ ምን ሆነው እንደዚህ የሚያለቅሱት? ልጄ መተዋል። ምን ላድርግ አምላኬ? ምን እንዳደረኩኝ? ታዲያ ለምንድን ነው ታዲያ እንደዚህ የሚያለቅሱት? እንዴ ለምን አላለቅስ? እኔ ልጅ ምን ላድርግ? ምን እንዳደረኩኝ እኮ አላውቀውም። በቃ ለማን ናቸው ነው? ለማን ልሸፍ? ግራ ገባኝ እኮ። ነገር እዚህ ጋር እንዲበቃ ነው ማለከው። ልጄ ወድሻለሁ። ይሄንም ማደርገው ላንቺ ደስታ ሲል ነው። በእናትሽ እንዳታዝኝ ልጄ። እኔ ማረማ ከንቱ ነኝ። ልጄን እንኳን ማሳደግ አልቻልኩ። ልጄ በእኔ እንዳታዝኝ። ብቸኛ ነኝ፣ ማንም የለኝም እኮ ልጄ። ወይኔ ራሴን ላርቅ። ምንም ማረባት ከንቱ ነኝ እኮ። እወድሻለሁ። ወይኔ ልጄ ወይኔ ማማዬ፣ አምላኬ ወይ አንተም ታዝንብኝ ይሆን እንዴ? እንደ ሁሉ እኮ መሸብኝ፣ ጨለመብኝ ብቸኝነቱ። ወዳኝ እኮ አባቴ። በአንተ ፍቃድ ብጠፋ ደስ ይለኝ ነበር፣ ግን ምንም አላደርግም። ምን ላድርግ አባቴ? ምን እያደረኩ ነው? አምላኬ ወይ ምን እያደረኩ ነው? ቀኑ መሸብኝ እኮ አባቴ። ፈጣሪ ወይ ይኸውልሽ ዙፋን፣ እች ልጅ ትላንትም መታ ስትረብሸኝ ነበር። አሁንም ይኸው እያንኳኳች ነው። አዎ እባክሽ የምታደርጊውን ነገር አድርጊ ነይና። እሺ ወይ ፈተና። አልገባኝም። ቆይ ምንድን ነው እየተካሄደ ያለው?
ሰው ሰውን ፈልጌ አይደለም ባሌ ፈልጌ ነው። ትላንትና ፖሊስ ምናምን ጂኒጃንካ ዛሬስ ቆይ ባሌ መውሰድ እንደማልችል ነው የሚሰማ። ይኸውልሽ ወይዘሮ ብርቱካን መጀመሪያ ተረጋጊ። እንደሱ ለማለት ፈልጌ አይደለም። ነገር ግን ንግግሬ ከዙፋን ጋር ስለነበረ ኃላፊነት መውሰድ ስለማልችል ነው። ይቅርታ ዶክተር። ዝም ብዬ ሳይኪውን ትንሽ አካባጅ ነገር ነገር እኔ ስራዬ ነው እየሰራሁ ያለሁት። ምን ማለት ነው ደግሞ? ዶክተር አንቺ ተረጋግሽ። እዚህ ምን ታደርጊያለሽ? ባሌ ለመውሰድ ነው የመጣሁት። ዶክተር ወንድሜ ታለ ውስጥ አስገብቼው ነው። እዚህ የሚፈጠረው ሁኔታ ለሱ ጥሩ ስላልሆነ ማለት ነው። ምን ያስቅሻል? እንዲሁ ነገሩ ገርሞኝ። የሰው ልጅ ግን እንዴት ነው በግድና ባልና ሚስት መለያየት የሚፈልገው? እኔ ራሱ ምን እንደሚገርመኝ ታውቂያለሽ? እንዴት አንድን ሰው ከነበረበት ድህነት አንስቶ ያላየውን ዓለም አሳይቶ አክብሮ አግብቶ እንዴት በዛ ሰው እንዲህ ሊመረዝ ይችላል? እንዴት ውለታ ይረሳል? ሰምኛለሽ ዙፋን፣ ለንግግርሽ ለከት ይኑርሽ እሺ። ሲጀመር ሰውን ያለምንም ማስረጃ መወንጀል በራሱ ያስቀጣል። የዋህ እናቴ ማታለል ትችይ ይሆናል፣ እኔን ግን በፍጹም አታታልኝ። እባካችሁ ይሄ ንግግራችሁን እቤት ሄዳችሁ ትጨርሱት። ለልጁ ስነልቦና ጥሩ አይደለም። ይሄኔ እየሰማችሁም ሊሆን ይችላል። እባካችሁ እሺ። ይቅርታ በጣም እሺ። ዶክተር ሰማሽ አይደለ? አሁን ውጪ። ባሌን ሳልይዝ ከዚህ ቦታ ነገር ቀልድ። እመኚኝ ብርቱካን፣ እኔና አንቺ ከመጀመሪያው ቀን ጀምሮ አንዋደድም። ግን አንቺ እንደምትዩ ባልሽ እንዲድን የምትፈልጊ ከሆነ በቃ አሳይኝ። ለዶክተሩ ስራውን እንተውለት። አሁን እያዘዝኩሽ አይደለም እየጠየኩሽ ነው። አዎ ዙፋን ያለችሽን ብታደርግ የሚሻል ይመስለኛል። እባክሽን ብርቱካን፣ ይሄንን እያደረግሽ ያለሽው ለምትወጁ ባልሽ ነው። እሺ ጥሩ። እንደዛ ከሆነ ግን በአንድ ነገር መስማማት ይኖርብናል። ምንድነው እሱ? ባሌ የምፈለጉ ሰዓት እየመጣው ማየት እችላለሁ። እሱን ትችላለች ዶክተር? አዎ በፈልግሽው ጊዜ መምጣት ትችላለሽ። ጥሩ። ሰላም ደው። እሺ ዶክተር አደራ እሷ ስትመጣ በሩን እንዳከፍትላት። እኔ ምንም አላምናት። ያው ቅድም ደውዬ እንደነገርኩሽ ነው። በተደጋጋሚ በሩን በኃይል ስታንኳኳ ነው የከፈትኩላት። ከዚህ በኋላ በቂ የሆነ ጥንቃቄ ያደርጋለሁ። በጣም አመሰግናለሁ ዶክተር። ውለታ እንዴት እንደምከፍል ራሱ አላውቅም። አታስቢ፣ ለሱ አሁን እየጠበቀችሽ ሊሆን ይችላል። ልክ ነው ዶክተር። በጣም አመሰግናለሁ። በቃ እኔ ልሂድ። እሺ ምን ተፈጥሮ ነው? እባክዎትን ማዘር አያልቅሱ፣ ይንገሩኝ። እንዴት አላለቅስ? የኔ ልጅ ልጄን እኮ አስቀየምኳት። ምን እንዳደረግኩ እንኳን እኮ አላውቅም። እንዴ ቆይ ምን ተፈጥሮ ነው? በብርቱካን ምክንያት ነው እንዴ? ምን ላድርግ የኔ ልጅ? እንዴት ልሁን? ይኸውልሽ ዙፋኔ ከልክ ያለፈ ጥርጣሬ ነው ብርቱካን ላይ ያላት። እኔ ደግሞ በዚህ እድሜ ሰውን አለወንጀሉ ኃጢአት ውስጥ መክተት አልፈልግም የኔ ልጅ። ምናልባት ዙፋን ቆይ ልክ ብትሆንስ? ምን እያልሽ ነው የኔ ልጅ? ይሄማ በፍጹም አይሆንም። አይ ያው ዙፋን በጣም ብልጥ ልጅ ናት። ያየችው ነገር ከሌለ እንዴት እንደዚህ ልትል ትችላለች? አንቺ ምን ታያለች እሷ? አሁን ዙፋኔ እኔ ያላየሁትን ምን ታያለች? እንደው እኮ እንደው ኮከባቸው አልገጠም ብሎ ነው እንጂ ይሆናል። ምን ሆነሻል የኔ ልጅ? ዙፋኔስ? እኔ እንጃ። ምን ነው ተጣላችሁ እንዴ? ለምን አኮረፍሽ? እቴቴ እኔ ባሌን እንኳን በስነ ስርዓት ማየት እየቻልኩ አይደለም። እባክሽ የኔ ልጅ አንቺም ለመረጋጋት ሞክሪ እባክሽ። ይኸውልሽ ነገሮች እኮ አሁን ወደፊት ጥሩ ሊሆኑ ይችላሉ። እርሶማ ለልጆት ነው የሚያስቡት፣ ለኔ መቼ ያስባሉ? ኧረ ተይ ብርቱካን እንደዚህ አትበይ እባክሽን። እንዴ እንዴት ይኛለሽ? እኔ ለአንቺ ብዬ አይደል እንዴ? አንቺ እንዳትከፊብኝ ብዬ አይደል እንዴ ከልጄ ጋር የምጣላው? እንዴት ይኛለሽ እባክሽ የኔ ልጅ?
እኔ ይቅርታ ቴቴ፣ እኔ በእውነት እርስዎን ለመናገር ፈልጌ አይደለም፣ ግን በቃ ላይ አይደል ነገሮች በጣም እየተደራረቡብኝ ስለሆነ ነው። እዚህ ጋር ላድርገው እዛ ጋር አስቀምጪው። ምን ነው የኔ ልጅ አመመሽ እንዴ? እኔ እንጃ ቴቴ፣ ትንሽ ጭንቀት። ምን ነው? ጭንቀቱ እኮ ነው። ወይ የኔ ልጅ ጭንቀቱ እኮ ነው። ሁሌ ይገፈፍ። በየት በኩል እንዴት ብለን የመጣኸው? ቆይ በራሱ ምንም ነገር ማድረግ አይችልም ብለሽኛል ነበር እንዴ? እሱማ አንተን እኮ ነው ምን አባል ሰራ ነው እዚህ ድረስ የመጣኸው? ደግሞ ይነፋረቃል እንዴ? በፈጣሪ ማንን ክፉ ለማስባል ነው? ቆይ የፈጣሪ አለ ምንድነው የምታሳየኝ አምላኬ? ምን አልሽ አንቺ? ማለቴ ጋሺ ትሰሚኛለሽ? እዚህ ቤት እድሜሽ እንዲረዝም ከፈለሽ አርፈሽ ብትቀመጭ ነው የሚሻልሽ። ምን ሊሆን ይችላል? ምን ነክቷት ይሆን አንቺ እንዴ? ምኞት አንቺ ምኞት ይሄንን ሁላ ስለፈልፍ አሰሚኝም እንዴ? የምን እርጉዝ? ምን ስለምን እርጉዝ ነው ደግሞ የምታወሪው? ይቅርታ እያሉ ይመስለኝ እኮ ነው። ኧረ እኔ ምንም አላልኩም። አንቺ ሀሳብ ውስጥ ገብተሽ ሳይ ነው የተፈጠረ ነገር ካለ ንገሪኝ ብዬ እንጂ። አይ ምንም የለም። ኧረ እንደው ጉድ እኮ ነው። እንደው ሁሉም እንደው በራሱ ሀሳብ ጭንቀት ውስጥ ይግባ እንደዚህ። በስመ አብ አርክሼ ነው እንዴ? ወይኔ ፈጣሪ፣ ይሄ በጭራሽ መሆን አይችልም። እንዴ ቆይ ቆነስ ምንድን ነው የማደርገው? ነገ በጠዋት ማንም ሰው ሳይሰማ ሹልክ ብዬ ወጥቼ ቼክ ማድረግ አለብኝ። ወይኔ አምላክ ያደራ። የኔ ልጅ ራትሽን አትበይም እንዴ? እባክሽ የኔ ልጅ ይቅር በይኝ። ምን እንደምልሽ አላውቅም። ይቅርታ ብቻ አድርጊልኝ እባክሽ። በፍጹም አንቺ ላይ እጄን ማንሳት አልነበረብኝም። እማዬ ምን እንደሆነ ስተትሽ ታውቂያለሽ? ግን አንቺ ሁሌም ነገሮችን አታስተውይ። ቢያንስ እማዬ ነገሮችን ባታምኝበት ለልጅሽ ደህንነት ስትይ ነገሮችን በዝምታ እንኳን ማለፍ አትችይም? አትሞክሪም እማዬ? እሱ ነው ትልቁ ስተትሽ። በቃ ምን ላድርግ የኔ ልጅ? መታ በረከት ያለበትን አሳይኝ ብላ ስቅስቅ ብላ ስታለቅስ እንዴት ብዬ ልጨክን? እኮ ልጅሽን ሄዳ እንድበጠብጥልሽ እኮ እድሉን ሰጠሻት ከአንዴም ሁለቴ። እባክሽ የኔ ልጅ ሁለተኛ እንደዚህ ያላረገ። አሁን ብቻ ይቅርታ አድርጊልኝ፣ ይቅር በይኝ፣ አለበለዚያ ሞትብሻለሁ። እኔ ልጅ እባክሽ። እኔን አይደለም እማዬ፣ ልጅሽን ይቅርታ ጠይቂ። ልጅሽን? አንቺም እኮ የኔ ልጅ ነሽ።
እሱማ አውቃለሁ። እኔ በረከት ማለት ፈልጌ እሱን ነው። እሺ እኔ ልጅ እንሄዳለን። በቃ እጠብቅሻለሁ። እስቲ ነቃ በይ እስኪ ተነሽ እስኪ አሁን በቃ ነይ እጠብቅሻለሁ። ተነሽ እስቲ ነቃ በይ እኔ ልጅ። ስመኝ ቆይ እዚህ ምን ትሰሪያለሽ? ልጄን ፈልጌ ነው የመጣሁት። ድምፅሽን ቀንሺ። ቆይ እንዳትመጪ ብለን ተነጋግረን አልነበር እንዴ? ቆይ ለምን መጣሽ? ሁሉም ሰው ስለ ራሱ ምቾት ነው የሚያስበው። ሌላው ሰው እንዲደሰት ስመኝ ራሷን መስዋዕት ማድረግ አለባት? ማን እንደሱ አለ? ትንሽ ታገሺ እኮ ነው ያልኩት። ምክንያቱም የራስሽ ልጅ ጥሩ ሁኔታ ላይ አይደለም ያለችው፣ ብዙ ጣውረድ ላይ ነው ያለችው። ቢያንስ እቺ ጊዜ እስክታልፍ ምን አለበት ቆይ ብትታገሺ? በፍጹም አልታገስም፣ በፍጹም። እዚህ ቤት ከመሰረቱ ባትገባ ኖሮ ለዚህ ሁሉ ችግር ባልተጋለጠች። ደግሞ እኚህ አሮጊቷና ልጃቸው ናቸው ለዚህ ሁሉ ያበቋት። አራ ስለፈጠረሽ እንዴ ቢያንስ ሁለት ያዋሉሽን ሰዎች እንደዚህ አትናገሪ። ምን እንደሆነ ታውቂያለሽ? ትናንት ራሴን ላጠፋ ነበር፣ ግን ማንም ሰው ሊረዳኝ አልመጣም። አንድ ሰው እንኳን። ከዛ ምን እንዳሰብኩ ታውቂያለሽ? ለምን እንደምጨነቅ ለራሴ እኔ ብቻ እንዳለው። ልጄ ራሷ እንኳን እናቷን አታውቅም። እና ይሄ ሁሉ ነገር እኮ የተፈጠረው በቴቴ ምክንያት አይደለም። ማንም ባልነበረሽ ጊዜ እኮ ልጅሽን ተንከባክበውልሻል። ምክንያቱም ለእኔ ያዝነው ሳይሆን ለራሳቸው ሲሉ ነው ያደረጉት። አልገባኝም። በረከትን ከወለዱ በኋላ ሌላ ልጅ በተደጋጋሚ ለመውለድ ቢሞክሩ አልተሳካላቸውም። እና ታዲያ እቺን የመሰለች ልጅ አግኝተው ነው። እባክሽ ለጭንቅላትሽ መጥፎ ነገር እየነገርሽው እራስሽን አታስጨነቂ። የሆነውን ነገር ነው የነገርኩሽ። እስኪ አስቢው። ልጄን ከወሰዱ በኋላ አንድም ቀን እኔንም ሊያዩ ልጄንም ሊያሳዩኝ አልመጡም። ታዲያ ለእኔ ሲሉ ነው ለራሳቸው ሲሉ ነው ልጄን የወሰዷት? ቢሆንም በዚህ መልኩ እኮ ነገሮችን ማስተካከል አይቻልም። አይገርምሽም? እንዲሁም በዚህ መልኩ ነው ነገሮች የሚስተካከሉት። እስቲ አሳልፊ ልሂድበት። እባክሽን ቆም ብለሽ አስቢበት። ልጄ እኮ እናቷን የማወቅ መብት አላት። ስመኝ ተይ እባክሽን፣ እንደዚህ ማድረግ የለብሽም። እባክሽን ምኞት ልለፍበት። እስቲ ዞር በይልኝ እባክሽን። በቃ ለራስሽ ጊዜ ስጪው ትክክለኛውን ነገር ለማድረግ። ምን አድርጊ ነው የምትይ? መንገዱን ልቀቂልኝ። አንድ ቀን ብቻ ታገሺ። ለራስሽም ለልጅሽም ስትይ አንድ ቀን ብቻ እባክሽን፣ እባክሽን። እሺ በይኝ በቃ። ኧረ እባክሽ ከእግሬ ላይ ተነሽ። ኧረ እባክሽን። እና እሺ ያልሽ እሺ ካልሽኝ ከእግርሽ ላይ ነሳ። እሺ በቃ እሺ ብዬሻለሁ። እባክሽን ተነሽ። እሺ ወደ ቤት ትሄጃለሽ? እሺ ብለሽ የማትነሺ ከሆነ አሁን ነው ወደዛ በሩን ከፍቼ የምገባ። እሺ በቃ አመሰግናለሁ። በረከት ይቀርብ ነው ተብያ ታያለው። እስኪ አንዴ ድክ ቀስ እያልክ ጎበዝ ጎበዝ። አሪፍ አሪፍ አሪፍ። አንዴ አውርዳት። የሚገርም ለውጥ እያመጣ ነው በረከት። በርታልኝ።
እህትህ እንድትድን በጣም እየጓጓች ነው ያለችው። አንተም ለውጥ እያመጣህ ነው። ጎበዝ። እስኪ እንደቀድሞ ከፍ ከፍ በርታ። አንዴ እንድገማት፣ አውርድ። ቀስ ያልክ የስ አንዴ። በጣም አሪፍ፣ በጣም አሪፍ። አሁን ልብስን ቀይርልሃል። ሻው ምን አባቴ ነው የማደርገው? 4 ወር ከ3 ሳምንት። ወይኔ ጉዴ! እንዳላስወርዶ ደግሞ ጊዜው ራሱ እኮ አልፏል። ወይኔ አምላክ! አሁን ይሄን ከሰሙ ከበረከት አለመሆኑን ራሱ ይጠረጥራሉ። በተለይ ያቺ የተረገመች ያቺ ሰይጣን እንዲሁም ጠምዳ ይዛኛለች። እንኳን እንደዚህ አይነት መንገድ አግኝታ። ወይኔ አምላኬ! እሺ ምንድን ነው የማደርገው? ወይኔ ጉዴ! የሆነ ነገር ማድረግ አለብኝ። ወይኔ ምን ታፈጫለሽ? ምን ፈለግሽ? አይ ሴትዮ ጤና የለሽ? መናገር የምትፈልጊው ነገር ካለ ተናገሪና ዞር በይ ከዚህ። ቁርስ ደርሶ ነበር ላቅርብ? አልፈልግም። ጥፊ ከዚህ። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ ፈላ። ያ የተረገመም ለሴት ብሎ ጥሎኝ ሄዷል። እኔ እሱ ልጅ በሆዴ ይዣለሁ። ወይኔ አንድ ነገር ግን ማድረግ አለብኝ። ሳልቀደም መቆም አለብኝ። ወይኔ እሺ፣ መልካም። እሺ፣ ቻው። እሺ፣ አቤት። እንዴት ነሽ? ሰላም። እሺ፣ በዚህ ሰዓት ትመጫለሽ ብዬ አልጠበኩም ነበር። ምን ላድርግ ብለህ ነው? ትናንትናም እኮ ባሌን በአግባቡ ሳልሰናበቱ ሄድኩኝና ትንሽ ልብ ያላልፍ ሲለኝ። ይሁን፣ ጥሩ አድርገሻል። እንኳን መጣሽ። እኔ የምልህ ዶክተር፣ ባሌ የት አለ? እረፍት እያደረገ ነው። እስኪ ካልተኛ ልይልሽ። ባሌን አምጣልኝ። የእሱ በህይወት መኖር ለእኔ አደጋለሁ።
ደህና ነህ? አልናፈኩም። ሚስትህ አልናፈቀችም? ቢኪ እኔ ጌታ ተመስገን። ደህና ነው ዶክተር። ለውጣለሁ። አይዞህ የኔ አባት። በቅርቡ ደህና ትሆንና ደግሞ ወደ ቤታችን እንገባለን። አንተ ብቻ ዶክተርን ስማቸው። ተመስገን። ደስ ይላል። ደስ የሚል ለውጥ ነው። እኔ የምልህ ዶክተር አንድ ጥያቄ ልጠይቅ ፈልጌ ነበር። ምንድን ነው? የሚችለው ነገር ከሆነ ምንም ችግር የለውም። ያው በረከት ማለት ያውን ወይ ጉድ ነገሩ ትንሽ ያሳፍራል። ችግር የለውም። ጥያቄሽን መጠየቅ ትችላለሽ። አዎ ማለት ያው አሁን ባለበት ሁኔታ ሰው ማስረግ። አሁን ጥያቄሽ ገባኝ። በረከት አሁን ባለበት ሁኔታ በፍጹም ማስረገዝ አይችልም። አይ ጥሩ። እንዴት ግን ይህን ጥያቄ ልትጠይቂኝ ቻለሽ? አይ ምን መሰሉት ዶክተር፣ ቤኪን ከሆነ ሰው ጋር እጠረጥረው ነበረ። ማለቴ ያው በረከት ትዳሩ ላይ ይወሰልታል ማለቴ ሳይሆን አንዲት ልጅ ነበረች ብዙም ቀልቢ አይወዳትም ነበር እና አሁን በቅርቡ ደግሞ የ4 ወር ከምናምን ነፍሰ ጡር ነኝ ስትለኝ ትንሽ ግራ ገብቶኝ በዚህ ጊዜ እንዴት ብዬ። እንግዲያውስ ጥርጣሬ ስህተት ነው። በዚህ ጊዜ በፍጹም አንቺ ያሰብሽው ነገር ሊሆን አይችልም። አይደል? እንደው በምንም አይነት አጋጣሚ እንደው ድንገት ሊፈጠር የሚችል ነገር የለም። ሲጀመር ስታስቢው በረከት በምን ሁኔታ ወጥቶ ነው ይሄ ሁኔታ ሊፈጠር የሚችለው? እሱማ ልክ ነዎት፣ ግን የሆነ ቀን በሌለውበት እኮ ቤት መታ አገኘኋትና ቢሆንም ጭራሽ በረከት አሁን ባለው ሁኔታ እንዲህ አይነት ነገር ሊፈጠር አይችልም ነው። ጥሩ። ወዴት ሄድሽ? አይገርምም? አንድ ማድረግ ያለብኝ ነገር አለ። በቃ ልሂድ፣ መመለሳለሁ። ምኞት ደህና ነሽ ግን? ደህና ነኝ። ቆይ ለምን ጠየቅሽ? እኔ እንጃ መናገር የፈለግሽው ነገር ካለ ብዬ እኮ ነው። አይ ኧረ የለም። ማለቴ ምንድን ነው? ዙፋኔ እዚህ ነሽ እንዴ? ለካ አዎ። ማይፈልገሽ ነበር? አሁን ልጄን ማየት ፈልጌ ነበር። መቼ ነው የምትሄጂው? አሁን ትንሽ ስራ ይዣለሁ ማየ ስልኬ ላይ፣ ግን እንደጨረስኩ እንሄዳለን። እንዴ ብርቱካን የለችም እንዴ? ከጠዋት ጀምሬ በጣም ስፈልጋት ነበር። ምን ነው ይሄን ያህል በጣም ፈለግሻት? እንደው ትናንትና ሆዷን ሳያማት አይቀርም። እንደው እንዴት እንደሆነች ማወቅ ፈልጌ ነበር። እሷ ደግሞ ሰው ታሳምማለች እንጂ ትታመማለች እንዴ? ወይ ዙፋኔ፣ እንደው በፈጠረሽ እንደው ለኔ ስትይ ታያት እባክሽ ልጅ። አሁንስ አበዛሽው ማየ። ለማንኛውም ከፈለግሽ መኝታ ቤት ነኝ፣ ጥሪ። እንደው ምን ይሻለኛል?
አንቺ ደግሞ ከየት ተገኘሽ? እባክሽ እርዳታሽ ያስፈልገኛል። እንዴ ምን ነው? ባለፈው ልሳናግሽ ምን ነበር ያልሽኝ? ልጅ መረበሽ አልፈልግም ምናምን ስትይ አልነበረ? አሁን ምን ታየሽ? እሱስ ልክ ነሽ፣ ግን አሁን ምንም አይነት ገንዘብ የለኝም። ከእስር ቤት ነው የወጣሁት። እባክሽ ገንዘብ ስጪ። ገንዘብ? ከዛስ? አውቃለሁ፣ ግን አሁን ምንም አማራጭ ስላጣው ነው። እና ታዲያ እኔ ልጅሽ አይደለሁ? ልጅሽ አትጠይቂያትም? ታውቂያለሽ ይህን ማድረግ እንደማልችል። ልጄ ራሷ እንኳን ገና እናቷን እንኳን አላወቀችም። እና ታዲያ ልጅ ንገሪያት፣ አዝቆምሽ ከምትለምኝ። እባክሽ ነው። እባክሽ ልቀቂኝ። የልጇ ቢጤ ነዝና ሀሳብ ስፈልግሽ አሁን ዙፋኔን እየጠየቅኳት። ምን ነው ቴቴ በደህና? ያው ትላንትና አሙሽ ስለነበረ እንዴት ሆንሽ እኮ ልልሽ ነው። አይ ያው ዝም ብሎ ነው፣ ዝም ብዬ እኮ ነው። አየኔ ልጅ ታዲያ ሐኪም ቤት ሄድሽና ታየሽው? ኧረ ቴቴ ምንም ይሄ ሐኪም ቤት ምናምን የሚያስፈልገው ነገር አይደለም፣ እንዲሁ ዝም ብሎ ነው። ቢሆንም እንደው መታየቱ ጥሩ ነው። ትንሽ የሚባለው ነገር እኮ ነው ትልቅ የሚሆነው። ይሄ ደግሞ የማቅለሽለሽ ነገር እኮ የሌላ በሽታ መንስኤ ሊሆን ይችላል። ብዙ አትጨነቂ፣ ደህና ነኝ። ምኞት ችግር አለ? ችግር? የምን ችግር? እንትን እኮ ምሳሌ አቀርብ ብዬ። እና ታዲያ አቅርቢዋ፣ እዚህ ምን ይገትርሻል? ጉድ እኮ ነው እንደው ይሄ የዘንድሮ ሰራተኛ። በየሄዱበት እየሄዱ በቃ ወሬ መለቃቀምና መገተር ነው ስራቸው። የኔ ልጅ ምኞቴ እንኳን ጥሩ ልጅ ናት አይደለም? በጣም አዎ። መጣሁ። ምን ነው የምትፈልጊው ነገር አለ ትዬ? የቅድሙ አስተያየትሽ ምንድን ነበር? ምን አደረኩ አልገባኝም። አትዋሽኝ፣ ልትዋሽኝ አትሞክሪ። ይልቀውነቱ ንገሪኝ። ምንድን ነው ልትነግሪኝ የፈለግሽው ነገር አለ? ኧረ እኔ ምንም ነገር ልነግርሽ አልፈለኩም። ትሰሚኛለሽ? እኔም ብርቱካን ማንም ሰው ሊዋሸኝ አይችልም። አሁን እውነቱን ንገሪኝ። ሲጀምር ከትላንትና ጀምሮ አስተያየትሽን አልወደድኩት። ስራሽ ስለምታውቂው ነው። ምንም አላልኩም ትዬ። ድገሚ። ያልሰማሁሽ መስሎሽ? ምንድን ነው የሰራሁት? ንገሪኝ። ይሄን ክፍታፍሽን ክፈቺ። በጣም ይቅርታ ተሳስቼ ነው በቃ ትዬ። ኧረ ትሰሚኛለሽ? ህይወትሽን የምትፈልጊያት ከሆነ በደንብ ተጠንቀቂሽ። እኔ ብርቱካን አይደለም ለአንቺ፣ እኔ ለማንም አልበቀልም። ክፍታፍ ጠዋት እጅሽ ላይ የነበረው ወረቀት የሆነ ነገር አለው ማለት ነው። እንዴት አሁን ልትመጪ ቻለሽ? ቅድም እኮ ዝም ብዬ ተጣልፌ ወጣሁኝና አሁን ቤት ገብቼ ደግሞ ሳስበው ልክ እንዳልሆንኩ ሲሰማኝ ተመልሼ መጣሁ። ታዲያ ነገ አይደርስም ነበር? አዎ እሱማ ልክ ነበርክ። ይኸውልሽ ብርቱካን፣ ስጋትና ጭንቀትሽ እኮ ይገባኛል። ቢሆንም ግን እንደዚህ ቶሎ ቶሎ መመላለስሽ ለእኔ ምቾት አልሰጠኝም። ወይ ዶክተር፣ ውሃ እንዴት እንደጠማኝ። ካላስቸገርኩ ልትሰጠኝ ትችላለህ? እሺ
የምታወራው? በአንተ ምክንያት ያሉትን እያየ ነው አይደል? መቼ እኔ ብሎት እያለሁኝ አንተ ቆማት ይላት። ወይ ጉድ! ፂሙም እየተበጠረልኝ ነው። ወጎጉንማ ይዘዋል። እኔ ብሎት እያለሁ አንተ ቆማት ገባል? እየሰማኝ ነው? ሞሽረው ይዘዋል። ጠጣ መጠጣት ሲልቺም ጠጣታ ኮሜንት ትይላት ጠጣ ታድክብኝ ጠጣ አንተ ምን ከዚህ በላይ መኖር የለብንም። አፍን ክፈት ጠጣ ከዚህ በላይ ታስቀኝ